ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም አሜን። የጊዜ የሰዓት የሕይወት ባለቤት መድኃኔዓለም ክርስቶስ ጊዜውን ሰዓቱን ስለባረከልን በጊዜው ሰዓቱ ሁሉ ሕይወታችን ጠብቆ ከዚህ ስላደረሰን ክብር ምስጋና ለቅዱስ ስሙ ይሁን። ተወደዳችሁ የተከበራችሁ አባቶች ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን ድንግል ማርያም የአደራ የጸጋ የበረከት ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በቸርነት የጠበቀን በምሕረት የጎበኘን በምሕረት የመገበን ድክመታችን ጉድለታችን በቸርነቱ እየሞላ እያቃና ከዚህ ያደረሰን አምላክ መድኃኔዓለም ክርስቶስ በስም አጠራሩ ከምስጋና ይሁን። ሁልጊዜም በአማላጅነቷ የምታግዘን የምትረዳን የጠመመውን አቃንታ የጎደለውን ሞልታ ከእግዚአብሔር ዘንድ ምሕረት የምታሰጠን እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት በጥበቃ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል አንስት በቃል ኪዳን በበረከት ስለማይለዩን ክብር ምስጋና ይድረሳቸው። በረከታቸውም ይርዳን ያግዘን። ሁር ተሐጸብ በምጥማቃተ ሰሊሆም ሂድና በምጥማቃተ ሰሊሆም በሚባል መጠመጫ ተጠመቅ። የዮሐንስ ወንጌል ምዕራፍ 9 ቁጥር 7 ሂድ በሰሊሆም መጠመጫ ተጠመቅ። እስቲ ቃል አብራችሁ በሉ፣ ሂድ በሉ። በሰሊሆም መጠመጫ ተጠመቅ። እስቲ ድገሙት። እስቲ ሶስተኛ አድርጉት። ሂድ በሰሊሆም መጠመጫ ተጠመቅ። ይህንን ቃል ያዘዘው መድኃኔዓለም ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይሁን። የታዘዘው ሰው እውር ሆኖ የተወለደ ሰው ነው። ዓይን የሌለው እውር ማለት የዓይኑ ቅርጽ ተሰርቶለት የማየት ብርሃን የሌለው ማለት ነው። እውር የምንለው እኛ እንዲህ ያለውን ነው። ይህ ሰው የዓይን ቅርጽም ሳይኖረው ልሙጥ ሆኖ የተወለደ ሰው ነው። ይህ ሰው ታሪኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተተከለች ቤተክርስቲያን ሁሉ ዛሬ ይነገራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመት እስከ ዓመት አንድ አይነት ቃል አይደለም የምታስተምረው፣ አንድ አይነት ወንጌልም አይደለም የምትሰብከው፣ አንድ አይነት ቅዳሴም አይደለም የምትቀድሰው። በየዕለቱ ለየዕለቱ የተዘጋጀ የአገልግሎት መርሃ አላት። ወቅቱን እያየሽ ከወቅቱ ጋር የሚሄድ በመኸር የሚነገረውን በክረምት አትናገረው፣ በክረምት የሚነገረውን በመኸር አትናገረው። ለሳምንት የተነገረውን ለሳምንት አትደግመው። ሁሉም በየራሱ ታሪክ አለው፣ በየራሱ ትርጉም አለው። ስለዚህ የዛሬው ቀን መጻጉዕ ይባላል። መጻጉዕ በሚል የሚጠሩ ሰንበቶች ሁለት ናቸው። በዐቢይ ጾም ውስጥ አራተኛው እሑድ መጻጉዕ ይባላል። በኅዳር ውስጥ ደግሞ ከኅዳር 26 ጀምሮ እስከ 30 ባለው ቀን ወይም እስከ ኅዳር እስከ ታኅሳስ 4 ድረስ ባለው ቀን ውስጥ መጻጉዕ ይባላል። ታኅሳስ 4 እስከ 6 ሁለቱ ቀኖች ደብረ ዘይት ይባላል።
ለብቻ 2 ቀን ብቻ ናት። ደብረ ዘይትም እንዲሁ በዓመት 3 ጊዜ ይነገራል። ታኅሳስ 7 ራሱን ችሎ ስብከት ይባላል። ዛሬ ሳምንት ስብከት የሚባለው ይገባል ማለት ነው። ስብከት ወደ ታች ሲወርድ እስከ 7 ወደ ላይ ሲወጣ እስከ 13 ከ7 እስከ 13 ባሉት ቀኖች ብቻ የሚመላለስ ስብከት የሚባለው በዓመት 1 ጊዜ የሚውል በዓል ነው። ዘንድሮ መነሻው 7 ነው። የሥላሴ ዕለት ስብከት ነው። ዓመታዊ ታሪክ፣ ዓመታዊ በዓል፣ ዓመታዊ ቃለ እግዚአብሔር፣ ዓመታዊ አገልግሎት፣ ለየት ያለ አገልግሎት ይገለገላል በየቤተክርስቲያኑ። ሊቃውንቱ በርከት ባሉበት ቦታ ከምሽቱ 1 ሰዓት ጀምሮ የሚገለገል አገልግሎት ነው ያለው። ይገርማቸዋል። በጥቂት ሰው ሁሉ ስለማይቻል ድካም ስለሚበዛ ጥቂት ሰው ካለበት ሰው ሊያደርሰው በሚችለው መጠን ያደርሳል። ሊቃውንት በበዙበት ቦታ ላይ ደግሞ ከምሽቱ 1 ሰዓት ጀምሮ ስብከት የሚባለው ቀን፣ ብርሃን የሚባለው፣ ኖላዊ የሚባሉ 3 ተከታታይ እሑዶች በዚያ መልኩ ነው የሚገለገሉት። የዛሬ ሳምንት ቅድም መጋቢ ሃይማኖትም እንደገለጹላችሁ ሥላሴ ነው ቀኑ። የሥላሴ ወርሃዊ በዓል ተጨማሪ ስብከት የሚባለው ዓመታዊ ትልቅ ታሪክ ያለበት ቀን ነው። እንግዲህ አውቃችኋል፣ ሰምታችኋል። መታችሁ ስለ ታሪኩ ምንድነው ታሪኩ አሁን አልነግራችሁም። በዕለቱ ስለሚተረክ መታችሁ ትሰማላችሁ ማለት ነው። የዛሬው መጻጉዕ ማለት በሽተኛ፣ መጻጉዕ ማለት በሽተኛ ማለት ነው። በሽተኛ መጻጉዕ በሚል ስም ቀኑ የተሰየመው በሽተኛው ስለተፈወሰበት እንጂ ቀኑ በሽተኛ ሆኖ አይደለም። ለነገሩ አሁን ቀኑም ወሩም ዘመኑም ሁሉም በሽተኛ ሆኗል። ሰውም በሽተኛ ሆኗል አይደለም። ከበሽታ የተላቀቅንበት ሰዓትም ጊዜም ዕለትም የለም። በሽተኛ ሆኗል። በልዩነት ይህ ሰው ዛሬ የሚታሰበው ሰው እውሩ ነው የተወለደው፣ ልሙጽ ግንባሩ ነው የተወለደው ሰው በዓመት 1 ጊዜ ይታሰባል። ኅዳር ላይ መጻጉዕ የሚለው በዓመት 2 ጊዜ ይታሰባል ብያችኋለሁ። ሌሎች ብዙ መጻጉዓን አሉ። ብዙ በሽተኞች የተፈወሱበት የመጋቢቱ ወይም ደግሞ በዐቢይ ጾም ውስጥ ያለው እግራቸው የሰለለ፣ እጃቸው የሰለለ፣ ትከሻቸው የጎበጠ፣ ለምጽ ያላቸው ከለምጻቸው የተፈወሱበት፣ ብቻ የተለያየ ደዌ ያላቸው የተፈወሱበት ቀን ተብሎ ጠቅላላ መጻጉዓን በሙሉ የዳኑበት ተብሎ ይታሰባል። በዚያም ይተረካል። የዛሬው ግን በልዩነት ግንባሩ ልሙጥ ሆኖ የተወለደው ሰው በብቸኝነት የሚታሰብበት ቀን ነው። ታሪኩ የዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ መጨረሻ አንድ የመጽሐፍ ቅዱስ ክፍል ምዕራፍ እስከ ምዕራፍ ሙሉ ታሪክ የያዘ ነው። የዛሬው ታሪክ በመካከል ምንም የሌላ ሰው ታሪክ ያልገባበት ብቸኛ ምዕራፍ፣ ሌላ ጣልቃ ያልገባበት የአንድ ሰው ታሪክ ሙሉ የተጻፈበት ነው። ዮሐንስ ወንጌል ምዕራፍ ስንት አልኳችሁ? ምዕራፍ 9 ቁጥር 1 እስከ መጨረሻ በቅዳሴ ላይ የተነበበው ይሄ ነው። ለትምህርታችን መነሻ ያደረግነው ቁጥር 7 ላይ ያለው ነው። ምን የሚል ነው? ውርተ ሐጸብ በምጥማቃተ ሰሊሆም፣ ሂድ በሰሊሆም መጠመቂያ አቤት ተጠመቅ። እንግዲህ ታሪኩ እንዲህ ነው። መድኃኔዓለም ክርስቶስ በዚህ ዓለም እየዞረ እያስተማረ ሳለ ደቀ መዛሙርቱን አስከትሎ 120 ቤተሰብ ከዋለበት ይውላሉ፣ ካደረበት ያድራሉ፣ አይለያዩም፣ አይለዩም። ሌላው የጉባኤ ሕዝብ እንዲህ ሲማር አርፍዶ ወደ የቤቱ ይበተናል። ነገ ደግሞ ይመጣል፣ ያ ግማሹ ይቀራል። ሌላው ደግሞ ያልሰማ ደግሞ እየሰማ እየመጣ ሲማር ይውላል፣ ይቀራል። በቀን በቀን ግን የ5 ገበያ ያክል ሕዝብ ከመድኃኔዓለም ትምህርት ይሳተፍ ነበር። የ5 ገበያ ያክል ሕዝብ አንድ ገበያ ላይ 1000 ሕዝብ ይውላሉ ይባል 5000 ሕዝብ በቀን በቀን ይማራል። በአንድ ገበያ 5000 ሕዝብ ይገኛል ይባል 5ን በ5 ማብዛት ነው። 25000 ሕዝብ መድኃኔዓለምን ይከተል ነበር እና ከዚህ መካከል ግን 120 ሰዎች አሉ። 72ቱ አርድእት የሚባሉ ተማሪዎች፣
12ቱ አዕማደ ምድር የተባሉት የሃይማኖት ምሰሶዎች ቅዱሳን ሐዋርያት 84 ወንዶች ናቸው፣ 36 ሴቶች። በድምሩ 120 ሰዎች ከዋለበት ይውላሉ፣ ካደረበት ያድራሉ። አይለዩ። 3 ዓመት ከ3 ወር ወንጌል ባስተማረበት ያልተለዩ ናቸው፣ ይሁዳን ጨምሮ ማለት ነው። ባይጠቀምም አልተለየም። ግን ጉባኤ ህብስት አበርክቶ ሲመግብ አብሮ ይመገብ ነበር። ታምራት ሲያደርግ አብሮ ያይ ነበር። ዕውር ሲያበራ ያይ ነበር። ልምጽ ሲያነጻ ያነጻ ነበር። ጎባጣ ሲያቀና አብሮ ያይ ነበር። አልታደለም። ግን መጨረሻ ለመርገም ነው የሆነው። ለዚህ ነበረ ባለ ጸጋው ዘማሪ በሰጡ ይሁዳ አይሁድ ዘመዶች ለነሱ አሳልፍ ጌታህን የሰጠ ድዊ ልትፈውስ ሙት ልታስነሳ ድዊ ልትፈውስ ሙት ልታስነሳ ስልጣን ሰጥቶ ነበር አልፋና ኦሜጋ የሚል አንድ መዝሙር ተዘምሮለታል። ግን አልተጠቀመበትምና ግን ከጉባኤው አንድም ሳይለይ አብሮ ቆይቷል። ስለዚህ 120ውን ቤተሰብ አስከትሎ ከቦታ ወደ ቦታ ሲሄድ መንገድ ላይ ቁጭ ብሎ ስለ ሙሉ አካል ስለ ዓይነ ብርሃን እያለ የሚለምን አንድ ሰው ተገኘ። መድኃኔዓለም ክርስቶስ ለስም አጠራሩ ምስጋና ይሁንና ዕውሩን ከማየቱ በፊት እሱ ያውቃል። ግን ዝም ብሎ መንገዱ እየሄደ እያለ ቀድመው ደቀ መዛሙርቱ አዩት። ሲያዩት ከሰው የተለየ ሰው ነው። ከምን የተለየ ሰው? ከሰው የተለየ ሰው አይታችሁ ታውቃላችሁ? ከሰው የተለየ ሰው አይታችሁ አታውቁ? ያው ከሰው የተለየ ሰው ሰው ሁሉ ከራስ ፀጉር እስከ እግር ጥፍር ያለው አካሉ ተሟልቶለት ይፈጠራል። ይህ ግን ከሰው የተለየ ሰው የተባለበት የዓይን ቅርጽ የሌለው ማለት ነው። ፊቱ ሙሉ ለሙሉ ግንባር ብቻ የሆነ እንደ ጠፍጣፋ ድንጋይ ሙሉ ለሙሉ ከዓይን ቅርጽ የሌለው ይገርማል። ዲያር ካልባረከው እኮ ማህፀናችሁን እናቶቻችን ተሸከሙት ጉድም እኮ ከባድ ነው በእውነት። ዲያር ማህፀንን ሲባርክ ብቻ ነው። ሐዋርያት ይህን አይተው ተደነቁ። ወተሰአልዎ አርዳኢሁ ወይቤልዎ ረቢ በኃጢአተ መኑ ተወልደ ዝዕውር። መምህር አሉት ደቀ መዛሙርቱ። አቤት አላቸው። በማን ኃጢአት ነው ይህ ሰው እንዲሁ ነው የተወለደው? ዮሐንስ ወንጌል ምዕራፍ 9 ቁጥር 2 ላይ በማን ኃጢአት ነው እንዲሁ ነው የተወለደው? እንዴት ሆኖ የተወለደው ነው? አቤት የዓይን ቅርጽ ሳይኖረው እንዲሁ ነው የተወለደው። በማን ኃጢአት ነው? በዘርሱኑ ወሚመ በዘአዝማዲሁ በእሱ ኃጢአት ነው ወይስ በዘመዶቹ ኃጢአት ነው እንዲሁ ነው የተወለደው? አሉና ደግሞ ጠየቁ። የመጀመሪያው ጥያቄ በማን ኃጢአት ነው አሉ። እሱ ዝም አላቸው። ባይመልስላቸው እነሱ ሌላ ጥያቄ ጨመሩበት። በዘርሱኑ ወሚመ በዘአዝማዲሁ በእሱ ኃጢአት ነው ወይስ በዘመዶቹ ኃጢአት ነው እንዲሁ ነው የተወለደው? መቼም በእሱ ኃጢአት ሊባል አይችልም። ይሄ ሰው ሳይወለድ ኃጢአት ይሰራል እንዴ? በእርግጥ ተወልዶ የኃጢአት የሚሰራውን ሰው ሳይወለድ እግዚአብሔር ያውቀዋል። ተወልደን ጽድቅ እንሰራለን፣ ኃጢአት እንሰራለን፣ በጎ እንሰራለን፣ ክፉ እንሰራለን። ማን ያውቀናል? እግዚአብሔር ያውቀናል። በእውነት ያውቀናል። እያወቀ ግን ከመፍጠር አይተወንም። ይገርማችኋል። ኃጢአት እንደምንሰራ አውቆ የለም ይህ ተወልዶ ስለማይመቸኝ መፈጠር የለበትም ብሎ ግን ከመፍጠር አይተውም እግዚአብሔር። እኔና እናንተ አለማወቃችን ጠቀመ። ብናውቅ እኮ ስንት ሰው ጨርስ ነበር። ነገ ክፉ የሚሰራውን ሰው ብናውቀው ቀድመን እንገለዋለን እኛ። አለማወቃችን ግን እንድንኖር አድርጎናል። ይገርማችኋል።
አለማወቅም አንዳንዴ ይጠቅማል። አለማወቅ አንዳንዴ የሚጠቅማል። አለማወቃችን ተስማምተን እንድንኖር አድርጎናል። የእያንዳንዱን ክፋትና በጎነት ለይተን ብናውቅ እኮ እንበላላለን። እንዲሁም ሆኖ እየተበላላን ነው አይደል? እንዲሁም ሆኖ ሳናውቅ ምንነቱን ልቡን ሐሳቡን ሳንረዳው ቀድመን እያንዳንዱን ሰው ግን እንዴት አድርገን እንደምንወነጅለውና ልንጎዳው እንዴት እንደምንሰለፍ ያው እያየነው ነው። እና ይሄ ሰው ገና ኃጢአት ሳይሰራ ደቀ መዛሙርቱ ግን በመሃል ኃጢአት በእሱ ኃጢአት ነው ወይስ በዘመዶቹ አለ። ጌታ ደግሞ ይህ እሱም አልበደለም ውእቱ የአበሰ ወይ አዝማዲሁ እሱም አልበደለም ዘመዶቹም አልበደሉ። የአባቴ ሥራ ይገለጥ ዘንድ እንዲሁ ነው ተወለደ። የአባቴ ሥራ የእግዚአብሔር ሥራ ይገለጥ ዘንድ እንዲሁ ነው ተወለደ እንጂ እሱም አይደለም ዘመዶቹም አይደሉም ማለት። ከዚያ ቀጠለና ቀን ሳለ ስራዬን ልሰራ ይገባኛል። ማነው ይሄን ያለው? ማነው? መድኃኒዓለም ክርስቶስ። ቀን ሳለ ስራዬን ልሰራ ይገባኛል፣ ምንም ስራ የማይሰሩበት ሌሊት ይመጣልና አለ። ወዲያው እንዲህ ብሎ አልቆምም፣ ስራውን ሊሰራ ተናግሯል። ጀመረ ስራውን ሲሰራ ምራቁን መሬት ላይ እንትፍ አለ። እንትፍ ያለውን ምራቁን ደግሞ ካረፈበት ቦታ ላይ በጭቃው ለወሰው። በምራቁ ጭቃውን አራሰና ያን ልሙጥ ሆኖ የተወለደውን ሰው ሄደና የአይን ቅርጽ ሰራለት። በምንድን? በምራቁና በምኑ? በጭቃው። ጭቃውን በምራቁ አፈሩን በምራቁ አርሶ ለውሶ ከአይኑ ላይ የአይን ቅርጽ ይሄ ከፊቱ ላይ የአይን ቅርጽ ሰራለት። ዕቃ ጨዋታ እንጫወት ነበር። አይ ልጅ ሆነ ጫውኩታችሁ ሰው ሰርታችሁ አታውቁም? ስትጫወቱ አይን፣ አፍንጫ፣ ጆሮ፣ አንገት እንሰራለን። እያችሁ መድኃኒዓለም ዕቃ ተጫወተ። ይገርማል። ይሄን ቅርጽ ሰራለት። በምን ሰራለት? በጭቃ የአይን ቅርጽ ሰራለትና ከዚያ በኋላ ሁር ተሐጸብ በምጥማቃተ ሰሊሆም ሂድና በሰሊሆም መጠመቂያ ምን በላለው? ተጠመቅ አለ። ወሆረ ወተሐጽበ ወመፃን ዘይሬኢ ሰዎች እየመሩ ወሰዱት። ሰሊሆም ማለት ፈሳሽ ውሃ፣ ፈሳሽ መጠመቂያ ነው። የረጋ ውሃ አይደለም፣ ወይም የተቋተ ባህር አይደለም። ፈሳሽ በሆነ ወራጅ ውሃ ሂድ ተጠመቅ አለው። በሰዎች እየተመራ ሂዶ ተጠመቀ። ተጠምቆ ሲወጣ ወመፃን ዘይሬኢ እያየ መጣ። የሚገርም ነው። ምን ብሎ ነበር እሱ? መድኃኒዓለም ምን ብሎ ነበር? እሱም አልበደለም ዘመዶቹም አልበደሉም። የአባቴ ሥራ ወይም የእግዚአብሔር ሥራ ይገለጥ ዘንድ ነው እንጂ አለ። ምንድን ነው የእግዚአብሔር ሥራ የሚገለጠው? ይህ ሰው መድኃኒዓለም ክርስቶስ በዚህ ምድር ላይ ሲመላለስ ሰዎች የዮሴፍ ልጅ ነው ይሉታል። የዮሴፍ ልጅ ነው እያሉ አምላክነቱን አልቀበል ብለው ነበር። የእግዚአብሔር ልጅ መሆኑ የእግዚአብሔርን ሥራ ሲሰራ ነውና የሚገለጠው። የእግዚአብሔር ሥራ ይገለጥ ዘንድ አለ። ይህ ሰው ዕውር ሆኖ ባይወለድ መድኃኒዓለም ዓይን አይሰራለትም ነበር። መድኃኒዓለም ዓይን ባይሰራለት ወደ ወንዙ ወይም ወደ መጠመቂያው ገብቶ አይጠመቅም ነበር። ወደ መጠመቂያው ገብቶ ባይጠመቅ ዓይኑ አይበራም ነበር። ዓይኑ ባይበራ ደግሞ የመድኃኒዓለም እግዚአብሔርነት በዓለም አይገለጥም ነበር። ስለዚህ ዓይኑ በመብራቱ መድኃኒዓለም እኛ ይህ ሰው ኃጢአተኛ ነው እያሉ ወደፊት አሁን በምናገኘው ንባብ ላይ ፈሪሳውያን ጸሐፍት ተከራክረዋል። ይህ ሰው ኃጢአተኛ ነው አሉ። ግማሾቹ ግን ምን አሉ? እኛ ይህ ሰው ኃጢአተኛ ነው ለምትሉት ማረጋገጫ የላችሁም። ኃጢአተኛ ሰው
እስካሁን ድረስ ዓለም ከተፈጠረ ጀምሮ የዕውርን ዓይን ሲያበራ አይተን ሰምተን አናውቅም ብለው ሰዎች እንዲከራከሩ ሆኗል። ኃጢአተኛ ሰው የዕውርን ዓይን ሲያበራ አይተንም ሰምተንም አናውቅም። ይህንን ብለው ሰዎች እንዲከራከሩ ሆኗል። ይህ ሊሆን የቻለው ደግሞ መድኃኒዓለም ዕውሩን ስላበራ። ከዚያ በኋላ ይህ ዕውር እንዲህ ዓይኑ ከበራ በኋላ ቀጥሎ መንገዱን ሲሄድ ሰዎች ከጌታ ጋር ተከትሎ እዚያ ሲሄድ ተመለከቱና ሰዎች ይሄ ሰው ዕውር ሆኖ ተወልዶ የነበረው ሰው አይደለ እንዴ? ቁጭ ብሎ መንገድ ላይ ስለምን የነበረው አይደለ ተባባሉ። ሌሎቹ እንዲህ ኧረ መልኩ ይመስላል እንጂ አይደለም አሉ። ሌሎቹ ደግሞ ነው ኧረ አይደለም መልኩ ይመስላል እንዴት ሆኖ ያለ ሲባባሉ እሱ ሰማቸው። እሱ ደግሞ እኔ ነኝ አላቸው። ደስ አይል እኔ ነኝ ምን ያለው ዕውር ሆኜ የተወለድኩት እኔ ነኝ፣ አትጠራጠሩ፣ ዕውር ሆኜ የተወለድኩት እኔ ነኝ። እና ታዲያ ዓይንህን ማን አበራልህ አሉ። ኢየሱስ ዓይኔን አበራልኝ። ማን አበራልኝ? ኢየሱስ መድኃኒት ነው። ዓይኔን አበራልኝ። እንዴት አድርጎ አለ? በጭቃ ቀብቶ አዳነ። ምራቁን መሬት ላይ እንትፍ አለ። ጭቃውን ለወሰ፣ በጭቃው ቀባኝ። ሂድ ተጠመቅ አለኝ። ሂጄ ተጠምቄ እያየሁ መጣሁ። በዚህ ጊዜ እኛ ጭቃ ጤነኛ ዓይንን ሲያጠፋ ነው የምናውቀው፣ እንዴት ሆኖ ሊያበራህ የሚችለው አሉና ተከራከሩ። ኢትዮጵያዊ ሊቅ ቅዱስ ያሬድም ብሏል አበይተ ኃይላተ ገብረ መድኃኒነ በዕለተ ሰንበት። መድኃኒታችን ኢየሱስ ክርስቶስ ታላላቅ ታምራትን በዕለተ ሰንበት ሰራ። መድኃኒነ በዕለተ ሰንበት ምን ሰራ ትሉኝ እንደሆነ ዕውሩን በጭቃ አብርቶታል። ለልማዳችን አለ ጽውር የአውር ሕያው ዓይነ፣ ጭቃ ጤነኛውን ዓይን ያጠፋል። ወቱሰ ወረቀ ምድረ ወገብረ ጽውረ ወበምራቋ ሕያው ዕውረ፣ እሱ ግን መሬት ላይ ጭቃን ምራቁን ተፋ፣ በምራቁ ጭቃን ለወሰ፣ በጭቃው ደግሞ ዕውርን አዳነበት። ይሄ የሚያስደንቅ ታምር ነው ብሎ ቅዱስ ያሬድ ገልጾታል። እኔ ነኝ ሲላቸውና ያ ሰዎች ግን ማመን አቃታቸው። አይ ይሄ ዝም ብሎ ነው እኛን ለማምታታት ነው የሚናገረው፣ ስለዚህ ወላጆቹን እንፈልግና እንጠይቃሉና ወላጆቹን ፈልገው አገኟቸው። እናቱንም አባቱንም አገኟቸው። እናንተ ሰዎች አቤት ዕውር ሆኖ ተወለደ የምትሉት ልጃችሁ የቱ ነው አሏቸው። ይሄ ነው። ሲወለድ ዕውር ነው አላላችሁም? አዎ ዕውር ሆኖ የተወለደው። አሁን ዓይኑን ማን አዳነው? ማን አበራው? አይ እኛ አሁን ዓይኑ መዳኑን እያየን ነው እንደናንተ። ማን እንዳዳነው ግን እሱን ጠይቁት አሉ። እሱ ስለራሱ ያውቃል፣ ራሱን ጠይቁት አሉ። ወላጆቹ ይህን ያሉበት ምክንያት አላቸው። በዚያ ዘመን ኢየሱስ ክርስቶስ አዳኝነቱን ዓለም እንዳይቀበል አይሁድ ሴራ አሲረዋል። መድኃኒዓለም አዳኝ ነው ብሎ የሚያምን ሰው ወይም ስለሱ የሚመሰክር ወይም እሱን የሚከተል ከተገኘ ንብረቱ እንዲወረስ፣ ቤቱ እንዲቃጠል፣ እሱም ከማህበራዊ ኑሮ ከእድር ይሁን ከማንኛውም ከሰው ጋር ህብረት እንዳይኖረው እንዲገለል በአይሁድ ዘንድ ተወስኗል። የዕውሩ ወላጆች ክርስቶስ ነው ያዳነው ቢሉ ይህ ይደርስብናል ብለው ስለፈሩ ምን አሉ? እሱን ጠይቁት፣ ስለራሱ ምን ይላል ያውቃል። ስለ የራሳቸውን ከተሴረው ሴራ አዳኑ። ስለ መዳኑም በጎን መሰከሩ። ዕውሩ ተወልዷል፣ አሁን ዓይኑ እንዳየ ግን እኛ እናውቅም፣ እሱን ጠይቁት። ግን ዕውር ነበር፣ አሁን ግን እያየ ነው አሉ።
ራሱን ደግመው ጠየቁት። ሁለተኛ ሲጠይቁት በደንብ አድርጎ ገለጸላቸው። እኔ ዕውሩኝ የተወለድኩ በመንገድ ላይ ቁጭ ብዬ ለምን ነበር። ኢየሱስ ወዲያ መጣ፣ አየኝ፣ ምራቁን ተፋ፣ በምራቁ ጭቃ ለወሰ፣ በጭቃው ቀባኝ፣ ሄድ ታጠብ አለኝ፣ ታጠብኩኝ፣ ዳንኩኝ፣ አየሁኝ። ይሄ ነው ታሪኩ አላቸው። እኛ ዕውር ማነው? ይህ ሰው ሰንበትን ሻሪ ነው አሉ። ኃጢአተኛ ነው። ሰንበትን የሚሽር ሁሉ ኃጢአተኛ ነው። ይህ ሰው ደግሞ ሰንበትን ሻሪ ነውና ኃጢአተኛ ነው። ኃጢአተኛ ደግሞ የዕውርን ዓይን ሊያበራ አይችልም። እንዴት ሊሆን ይችላል? አንተስ ያዳነህ ማን እንደሆነ መስክር አሉ። እኔ አንድ ነገር አውቃለሁ አላቸው። አንድ ነገር አውቃለሁ፣ እኔ ዕውር ሆኜ መወለዴን ብቻ። እሱ ግን ኃጢአተኛ መሆኑን አላውቅም አላቸው። እነሱ ምንድን ነው ያሉት? ኃጢአተኛ ነው፣ ሰንበትን ሻሪ ነው፣ ስለሱ መስክር። በሰንበት አዎ ጭቃ አብኩቷል፣ መሬት ቆፍሯል፣ ሰንበትን ሽሯል ብሎ እንዲመሰክርላቸው ነው እነሱ የሚፈልጉት። ሰንበትን ሽሯል፣ ኃጢአተኛ ነው የሰው፣ ስለሱ መስክር ሲሉት እኔ አንድ ነገር አውቃለሁ፣ ዕውር ሆኜ መወለዴ፣ የእሱን ኃጢአተኛነት ግን አላውቅም። ግን ዕውር ነበርኩ አድኖኛል አላቸው። በኋላ እነሱ አሁንም ይህን መቀበል አቅቷቸዋል። እልፍ ብለው ተመካከሩና ተመልሰው ሶስተኛ ጠየቁት። አንተ ሰው እውነቱን ተናገር አለ። በኋላ ምን አላቸው? እናንተ ሰዎች ምን ነው ደጋግማችሁ ጠየቃችሁኝ? እኔ ብነግራችሁም አላመናችሁ፣ አልተቀበላችሁ። ደጋግማችሁ ጠየቃችሁኝ። ደቀ መዝሙሩ ልትሆኑ ትፈልጋላችሁ እንዴ አላቸው። አሾፈባቸው። እንደማያምኑ ያውቃል። ደቀ መዝሙሩ ልትሆኑ ትፈልጋላችሁ እንዴ ሲላቸው ሰደውት ይላል። ሰደውት ምን ብለው? ያው የዕውር ስድብ ሌላ ስድብ አለ። ዕውር ጠንባሳ፣ አንተ ራስህ በኃጢአት ታውረህ የኖርክ አንተ የእሱ ደቀ መዝሙር ነው፣ እኛስ የሙሴ ደቀ መዛሙርት ነን። ተናደው ሰደውት። የዕውር ሌላ ስድብ የለም። ግን ይገርማል። አሁን ዕውር ነው እንዲህ ሰው። አቤት እያቸው የሰው ክፋት። የትናንትናን ነገር እየቆጠረ ሰው ሲሳደብ እኮ ነው የሚኖረው። የትናንትናን የሰው እኮ ዛሬ ዕውር አይደለም። በትናንቱ ግን መሰደብ አለበት እንዴ? ይገርማል። ሰደቡት። እሱን አንተ የእሱ ደቀ መዝሙር ሆነ ሲሉት እሱ ግን ይህማ ምን ጥርጥር አለሁ አላቸው። ከዚያ በኋላ ሴራቸውን ሊፈጽሙ ወሰኑ። ከጉባኤ ለዩት፣ ከምኩራብ አስወጡት፣ ከህብረተሰቡ አባረሩት። በኋላ ሄዶ ብቻውን ቆመ። ብቻውን ቆሞ ሳለ ለጥብስ ማጠራሩ ክብር ምስጋና ይድረሰውና መድኃኒዓለም እሱ ካለበት መጥቶ ቆመ። አንተ ሰው አለው። አቤት። በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ታምናለህን አለው። አምንበት ዘንድ እሱ ማን ነው አለ። መልሶ ደግሞ ያ ሰው የዳነው ከአንተ ጋር የሚነጋገረው እሱ ነው አለው። ማነው እሱ ጋር የሚነጋገረው? ኢየሱስ ክርስቶስ ነው። ከአንተ ጋር የሚነጋገረው የሕያው እግዚአብሔር ልጅ ሕያው እግዚአብሔር ኢየሱስ ነው ሲለው ወድቆ ሰገደለት። ክብር ምስጋና ለመድኃኒዓለም ይሁን። ቀጠለና ከሰገደለት በኋላ ስማ አለው፣ እኔ የሚያዩ እንዳያዩ የማያዩ ዕውራን እንዲያዩ ለዚህ መጥቻለሁ አለ። ይህን ሲል ፈሪሳውያን ሰሙት። ምን ማለት ነው? የሚያዩ እንዳያዩ ማለት ምን ለማለት ፈልገህ ነው? ዕውራን እንዲያዩ ማለት እሱ ስላዳንክ ነው? የሚያዩ እንዳያዩ ማለት እኛ ጉሮች ነን እንዴ አሉ። ክፉ ሰው እንኳን ድምፅ ሰምቶ ከንፈር ሲንቀሳቀስ ሰደብከኝ ብሎ ሰው ይጣላ የለ? እንደው በልጅነታችን እንደው ስንጫወት እንደው አንዳንድ
ጉልበተኛ እንደው እረኞቹም ከበድ እንደው ትንሽ ከፍ ብሎ ፈርጠም ያለ እረኛ እንደው ጉልበቱን ሊያሳይ ሲፈልግ ያንንም አሽከር ወይም እረኛ ሂድ መልስ እያለ ዝም ብሎ ሲያንከለክል ሲያዝ ይውላል። መጨረሻ ላይ ያለች ደግሞ እንደው አኮረፍኩ ብሎ ዝም ቢል ምን አባ ዝም ትላለህ? እንደገናም ደግሞ ቀና ብሎ ሲሄድ ታዲያ ምን አደረገው? በሆድህ ሰድበኸኛል ብሎ ይማታል። በሆድህ ሰድበኸኛል የጥጋብ ስሜት እኮ ነው ይሁሉ እና ፈሪሳውያን እኛ ጉሮች ነን ነው ያሉ። የሚያዩ እንዳያዩ የማያዩ እንዲያዩ መጥቻለሁ ሲል መድኃኒዓለም እኛ ጉሮች ነን ነው ያሉ። በኋላ መድኃኒዓለም ምን አላቸው መሰለህ? እውሮችስ ብትሆኑ ባልተፈረደባችሁ ነበር። ምክንያቱም የዓይን እውርነት ከመንግስተ ሰማያት ስለማያወጣ እውሮችስ ብትሆኑ ባልተፈረደባችሁም ነበር። ነገር ግን እናያለን ትላላችሁ አታዩ፣ እንሰማለን ትላላችሁ አታስተውሉ፣ ኃጢአታችሁ በራሳችሁ ተከማችቶ ይኖራል አላቸው። እንዲህ ከመሆን ከመባልም እግዚአብሔር ያድናል። እንግዲህ የዛሬው ሙሉ ታሪክ ይሄ ነው። መጨረሻ እነዚያ ተገሰጹበት። በዚህ ታሪክ ውስጥ ለእኔና ለእናንተ ያለው መልእክት ባጭሩ እውሩ የዳነበት ምክንያትም በጭቃ ተቀብቶ መዳኑ፣ በዚህም ታጥቦ መዳኑ፣ እዚህ ከጉባኤ መለየቱ፣ ስለራሱ መመስከሩ፣ ወላጆቹ መፍራታቸው፣ የአይሁድን ሴራ ፈርተው እሱ ራሱን ጠይቁት ማለታቸው ይሄ የሚገርም ታሪክ ሆኖ እናገኘዋለን። መጨረሻ ደግሞ እነዚያ በክፋታቸው የዳነውን ሰው እንዳልዳነ ቆጥረው ወይም ደግሞ በመዳኑ ቀን የዳነበትን ቀን ብቻ አስበው ሰንበትን ሻረ ብለው ክርስቶስን ለመጣላት ስለፈለጉ ያን ሰውም ከጉባኤ ለዩት። ከጉባኤ ቢለዩት መድኃኒዓለም ግን እሱ ባለበት ሄዶ አይዞህ ብሎ አጽናንቶታል። አሁን በዚህ ትምህርት ውስጥ ምዕመናን በመጀመሪያ ተመልሼ አንዳንድ ነጥቦች እናንሳ። እውር ሆኖ ተወለደ። እውር ሆኖ የተወለደውን ሰው ቤተሰቦቹ አቅመ አዳም እስኪደርስ ድረስ አሳደጉት። በኋላ ግን ከአቅማቸው በላይ ሲሆን መንገድ ላይ ቁጭ ብሎ እንዲለምን አደረጉት። መንገድ ላይ ቁጭ ብሎ እየለመነ በዚያ ራሱን እያኖረ ሳለ ነው መድኃኒዓለም ያገኘው። እነሱም ከአቅማችን በላይ ነው ብሎ አውጥተው ጥለውታል። በኋላ ግን መድኃኒዓለም አግኝቶ ፈወሰው። ከመፈወሱም በፊት ግን የቅዱሳን ደቀ መዛሙርቱ ጥያቄ አለ። በማን ኃጢአት ይህ ሰው ተወለደ? ለእኔና ለእናንተ እች ጥያቄ ዛሬ በሚዛት ትጠቅመናለች። በማን ኃጢአት ይህ ሰው ተወለደ? በማን ኃጢአት ነው በሀገራችን ያለው መከራ የተወለደው? በማን ኃጢአት ነው ጦርነቱ የመጣው? በማን ኃጢአት ነው በሽታው የተከሰተው? በማን ኃጢአት ነው ምድራችን በድርቅ የተመታችው? ዝናብ በሚገባው ጊዜ ዝናብ የጠፋው በማን ኃጢአት ነው? ዝናብ መሆን በማይገባው ጊዜ የበቀለችውን አዝመራ በቁሟ እንድትበቅል ያደረገው ዝናቡ ያለ ጊዜው መጥቶ በማን ኃጢአት ነው? በመጽሐፍ ቅዱስ አንድ ታሪክ አለ። የተዘራውን አዝመራ በረዶ መታው። ከበረዶ የተረፈውን አንበጣ በላው። ከአንበጣ የተረፈውን አይጥ ቆረጠመው ተብሎ የተጻፈ አለ። ይገርማቸዋል። ያለ ሰው ነው። ከአምልኮተ ጣዖት ከኃጢአት ወደ አምልኮ ጣዖት መተላለፋችንን መጀመሪያ ሰው በዝንጋዬ ከእግዚአብሔር በረከት ይለያል። በረዶ መምታት ማለት ጸሎቱን ማቋረጥ፣ ከእግዚአብሔር መጥራቱን ማቋረጥ፣ ከእግዚአብሔር ጉባኤ አለመገኘት፣ መለየት በበረዶ መመታት ነው። ቀጥሎ አንበጣ በላው። ከበረዶ የተረፈውን አንበጣ በላው ማለት ከእግዚአብሔር ከተለየ ሰው የሚያገናዝብበት የመጽሐፍ ቅዱስን ግንዛቤ ስለሚያጣ ኃጢአትን እንደ ምግብ ይመገበዋል፣ እንደ ውሃ ይጠጣዋል፣ እንደ ልብስ ይለብሰዋል። ከአንበጣ የተረፈውን አይጥ ቆረጠመው ማለት የመጨረሻው ባዶ ማስቀረት ነው።
ሰው ደግሞ ኃጢአትን ከተላበሰ በኋላ አንደኛውን ተስፋ ይቆርጥና ወደ አምልኮ ጣዖት ይሄዳል። እግዚአብሔር ምሕረት ማረፊያ የሚሆን ፍጣት በጎ ነገር ይታጣል ማለት ነው። አሁን እንደሆነው ማለት ነው። አሁን በዓለማችን ለእግዚአብሔር ምሕረት ማረፊያ የሚሆን ፍጣት ምንም ነገር በጎ ነገር ከእያንዳንዳችን ጠፍቷል ማለት ነው። የእግዚአብሔር የምሕረት እንጥፍጣፊ እንዲያርፍብን ጥያቄ እናንሳ። እኔም ላንሳ እናንተም አንሱ። ጥያቄው ደግሞ ሌላ አይደለም። በማን ኃጢአት የሆነ ነው? በማን ኃጢአት የሆነ? በማን ኃጢአት ቤተክርስቲያን ተደፈረች? በማን ኃጢአት ቤተክርስቲያን በጫማ ተረገጠች? በማን ኃጢአት በሃይማኖታቸው ሰዎች ተገደሉ? በማን ኃጢአት ነው ምስቅልቅላችን የወጣው? በእኔ ነው? በቄሱ ነው? በዲያቆኑ ነው? በመነኩሴው ነው? በምዕመኑ ነው? በሕፃኑ፣ በወጣቱ፣ በሽማግሌው፣ በአሮጊቷ ነው? ሁሉም ራሱን ነፃ አድርጎ በሌላው ያመሃኛል። እኔም በአመንዝራዎቹ አመሃኛለሁ፣ አመንዝራዎቹ በቄሶቹ ያመሃኛሉ። እናንተም ጭምር በቄሶቹ በመነኩሴዎቹ ኃጢአት ሁሉ መጣብን ትላላችሁ። ሁላችንም በድለናል። ሁሉ አረየ ወህውረ አለው። እንደ ጦር ጉሮሮ እንደ ፈረስ ጆሮ እኩል ሆኖ ሁሉም በድሏል። በዘር ያልተከፋፈለ ማንም የለም። በዝሙት ያልወደቀ ማንም የለም። በፍቅረ ንዋይ ያልተያዘ ማንም የለም። በጥላቻ ያልተሞላ ማንም የለም። ጾም ያልሻረ ማንም የለም። ከቁርባን የራቀ አንድም ከቁርባን የቀረበ አንድም ሰው የለም። ከቁርባን የራቀ ሁሉ የራቀ ነው። ሕፃናቱ ብቻ ናቸው እኮ ስጋው ደግሞ የሚቀበሉት። በማን ኃጢአት ይሄ ሁሉ ሆነ? ሰው ከቤቱ ተቀምጦ ለምን ይፈራል? ሰው አሁን በልቶ ለምን ይራባል? ሰው በሩን ዘግቶ እንዴት ፍርሃት? ሰው ከቤት ወጥቶ ገበያ ለመሄድ ፍርሃት? ሰው ቤተክርስቲያን ለመምጣት ፍርሃት? ሌሊት እኮ አልመጣም ቤተክርስቲያን። አሁን በማን ኃጢአት ሆነ ይሁን? ይህን ጥያቄ አንርሳው። ከዚያም የጥያቄው ባለቤት እኔ ነኝ እንበል፣ ግድ የላችሁም። ራሳችንን ወደ ንስሐ ለማስገባት ይጠቅመናል። ከዚያ በኋላ መድኃኔዓለም ክርስቶስ ለዛ ጊዜው ሰው እሱም ዘመዶቹም አልበደሉም ብሏል። ዛሬ ግን ይህ መልስ አይሆንም። ያን ጊዜ እሱም ዘመዶቹም አልበደለም የሚል መልስ ለሐዋርያት ሰጥቷቸዋል። ዛሬ በማን ኃጢአት የሆነ ተብሎ ቢጠየቅ መድኃኔዓለም መልሱ ይህ አይሆንም፣ በሁላችሁም ነው የሚለው መልሱ። እንኳን መድኃኔዓለም እኛም ስለምናውቀው ንስሐ መግባት አቃተን፣ መስተካከል አቃተን እንጂ እንኳን መድኃኔዓለም በማን ኃጢአት የሁሉ እንደመጣ ሁላችን እናውቀዋለን። ሁላችን እናውቀዋለን። ስለዚህ ጥያቄውን አንስተን ለጥያቄው መልስ ራሳችን መልሰን ለመለስነው መልስ ደግሞ ራሳችን እንዘጋጅ። ቀጥሎ ያለው ነገር የጥያቄውን መልስ ውጤት ያሳየናል። ጭቃ ቀባው፣ ሄድ ታጠብ አለው። ሄዶ ታጥቦ ምን ሆነ? አቤት ሄዶ ታጥቦ እያየ መጣ። አይኑ በራለት ነው አይደለም? የዚህ ሰው ውጫዊ አይኑ ብቻ አይደለም የበራለት። ውጫዊ አይናቸው የበራላቸው፣ ውስጣዊ አይናቸው ጨልሞባቸው የእሱን መዳን አምኖ መቀበል ሲያቀታቸው፣ ይህ ሰው ግን የውጫዊ አይኑ በርቶ የውስጥ አይኑም ደግሞ የበለጠ በርቶለት ያዳነውን አዳኙን መስክሮለታል። እንደዚህ ሰው ከውስጥ እስከ ውጭ ያለው አካላችን እግዚአብሔር በብርሃን ይሙላልን። አሜን። አዎ ያ ነው የሚጠቅመው። ይህ ሰው
በውስጡም በውጩም በብርሃን እንዲመራ ያደረገው መድኃኔዓለም ክርስቶስ ያዘዘውን ስለፈጸመ ነው። ምን አለው? ትእዛዙ ምንድን ነው? ሂድ። አቤት ንገሩ እንጂ ሂድ አለው። ወዴት? ወዴት? ወደ ጸበሉ። ተጠመቅ አለው። ሂዶ ተጠመቀ። እያየ መጣ። ሂድ ታጠብ። እንታጠብ እናያለን። ያን ጊዜ ከልጅነት እስከ እውቀት እስከዚህ ሰዓት ያጠራቀምነውን ኃጢአታችን በንስሐ ብንታጠብ በእውነት እንደዚያ ሰው ውስጣዊም ውጫዊም ብርሃን ይኖረናል። ያለው ችግራችን ይቀርፋል። የእያንዳንዳችን ችግር ሲቀርፍ የሀገሪቱ ችግር ተቀረፈ ማለት ነው። በአንድ መንደር ያሉ ሰዎች እኩል አስተሳሰብ ቢኖራቸው ያቺ መንደር ታድጋለች፣ ሰላምም ይኖራታል። እኩል ሁላችንም ከኃጢአታችን ብንነጻ ብንታጠብ የሀገሪቱ መከራ ይቀረፋል፣ የቤተክርስቲያኗን መከራ ይቀረፋል። ወንድሞቻችን አሁን ስመጣ እያየሁ ነበረ። ፖሊሶቹ፣ የጸጥታ አካላቶቹ ከሰው ቁጥር በላይ ናቸው። ወደው አይደለም እነሱ ሌላ ችግር እንዳይፈጠር ግንዛቤ በሌላቸው አካላት ሰው እንዳይጎዳ ሁከት እንዳይፈጠር የቆሙበት ስራቸው ስለሆነ ሁላችን ብንታጠብ ሁላችን እንፈወስ ነበር። ሁላችን ብንፈወስ ይህን ያህል መከራ የሚያዩ የጸጥታ አካልም አይኖርም ነበር። ለምን? ዳር እስከ ዳር ምን ስለሚሆን? ሰላም ስለሚሰፍን። ሰላም ይገርማችኋል። እንዲያጋጣሚ ሆኖ በፈቃድ እግዚአብሔር ተደጋጋሚ ወደ ውጭ ዓለም ለአገልግሎት የሄድኩበት ጊዜ ነበረኝና ትራፊክ የሚባል በመንገድ ላይ ቆመ። እነሱ በካሜራ ነው የሚጠቀሙት። በ80 መንዳት ያለበት ሹፌር በመቶ ነጥቶ ከሆነ ጧት ቤቱ ሳይነሳ ፖስታ በበሩ ስር ይወረወርለታል። እንዲህ ተደርጎ ገልጦ ሲያዩ ፖስታው ተቀጥቷል። ቅጣቱን መክፈል ያለበት ቦታና መክፈል ያለበት ጊዜ ሁሉ ተጽፎለታል እዚያ ላይ። ያም ካለፈ መልሶ ይቀጣል። መንገድ ላይ አቁሞ አስሮ ማንጓ የለም። ስልጣኔው እንደዚያ ነው። እኛ አሁን እንደሱ ብናደርግ ካሜራው ማን ያሳድረዋል? የኛን ካሜራ አሁን የኛ ትራፊኮች እኮ ጥግ ይዘው ራሳቸው በእጃቸው ይዘው ነው ካሜራ የሚቀርጹት። ካሜራውን ጥለውት ይሄዱስ ምን ይሆናል? ይወሰዳል። የኛ እንዴት ሆኖ የኛ ኮንቲኑ ያለ ነው። ይገርማል እኮ ግን ሰላም ቢኖር እኮ የሁሉ የለም ነበር። ስለዚህ በማን ኃጢአት የሁሉ ሆነ? በማን ኃጢአት የወረዳ ድርቅ፣ በማን ኃጢአት የጋምቤላ ማዕበል ህዝብ ያፈናቀለ ንብረት ያወደመ፣ በማን ኃጢአት? የመሀል ሀገር ውስጥ ቅድም እንዳልኳቸው መዝነብ በሚገባው ጊዜ ያልዘነበ፣ አሁን ደግሞ በሚታጨድበት ጊዜ አጉል ሰዓት መጥቶ የታጨደው ከክምሩ ላይ ያልታጨደው በቁሙ ስንዴ በቅሏል። ዘንድሮ በቁሙ በየትኛውም ሀገር ዋናው የስንዴው ሀገር አርሲ በቁሙ ነው ስንዴ የበቀለ። በ90 ዓመተ ምህረት እንዲሆኖ ነበር። የዛሬ ስንት ዓመት መሆኑ ነው? 20 ምናምን ዓመት እንዲሆኖ ነበር። በቁሙ ስንዴ በቅሎ ነበርና ኅዳር 7 ቀን አንድ ባለ ቅኔ አምደ መበለት ስርናይ ደረበ ሰላም ሰከለ በቁሙ ሰረጸው በቆለ ብሎ ቅኔ ተቀይቶ ነበር። አንዱ ኅዳር 7 ቅዱስ ጊዮርጊስ ከዚያ ከመበለቲቱ ቤት ከምሰሶው ላይ ቢያስሩት ቅዱስ ጊዮርጊስ የተጠጋው ደረቅ ምሰሶ ለምልሞ በላይ ቅርንጫፍ ዛፍ ሆኖ ተገኝቷል። ይገርማችኋል። የቅዱስ ጊዮርጊስ ዛፍ ነው። ታዲያ ከወቅቱ ጋር አያያዘው ማለት ነው። ስንዴው ደግሞ ሳይታጨድ በቁሙ በቅሎ ስለነበረ አምደ መበለት ስርናይ ደረበ ሰላም ሰከለ በቁሙ ሰረጸው በቆላለ ዝናመ ጊዮርጊስ መንከረ ለዳዘ ይሰስሮ ሰሰለ እስመ በዛው አየለ ብሎ
ትልቅ ባለቅኔ እንዲህ አድርጎ ነበር። ይገርማቸዋል። በቁሙ በቀለ ስንዴዋን የመበለቲቱ ምሰሶና ስንዴውን አመሳሰለ። ዘንድሮም እንዲያ ሆነ። በማን ኃጢአት? ዳቦ የበቀለ ስንዴ ዳቦ ይጣፍጣል? እናቶች ይሆናል ወይ? እንጀራ ሲሆን ምንድነው ይሆናል? አይበቅል ደግሞ ተመልሶ ለዘርም አይሆን። ዘንድሮ ዳቦ ላታመጡልን ነው ማለት ነው። በማን ኃጢአት ይሆን? በማን ገርዋ ግን እንታጠብ። ታጥቦ እያየ መጣ። ከዚያ በኋላ የእሱን መዳን ማድነቅ የሚገባቸው ሰዎች ተቃወሙ። የአይሁድ ምቀኝነት አንተ እንኳን ለዚህ አበቃ እንኳን እግዚአብሔር ማረህ ማለት ሲገባቸው ኃጢአተኛ ነው አንተን ያዳነው ኃጢአተኛ ነው። እሱ ግን አላቸው አንድ ነገር አውቃለሁ፣ እኔ ዕውር መሆኔን እሱ ኃጢአት እንዳለበት ግን አላውቅም። እንዲያውም አሏቸው የገዛ ወገኖቻቸው እነሱ መካከልም ተለያዩ። መለያየት ተጀመረ። በአይሁድ መካከል መለያየት ተጀመረ። ኃጢአተኛ ነው ሲሉ ኧረ ተው ኃጢአተኛ ሳትበሉ፣ እኛ ኃጢአተኛ ሰው ዓለም ከተፈጠረ ጀምሮ የዕውርን ዓይን ሲያበራ አይተን አናውቅም አሉ። ይሄ እንደው በጎ አመለካከት ያላቸው ሰዎች አያቸው። ይሄ እኮ ነው። ከማን መካከል ተገኙ? ነው ከማን መካከል ተገኙ? ከአይሁድ መካከል። ይሄ ነው መደዳውን መፈረጅ አይገባም። አንድ አካባቢ አሁን ያለብን ችግር እኮ ይሄ አንድ ሰው ባጠፋ የዚያን ሰው ብሔር ጠቅሶ ወገኑን ጠቅሶ ነገዱን ጠቅሶ ሁሉም ክፉ ማድረግ አሁን ይሄ ነው የተያዘው። ግን ከአይሁድ መካከል የዕውርን ዓይን ዓለም ከተፈጠረ ጀምሮ የሚያበራ አይተን አናውቅምና ይሄ ሰው ኃጢአት የለበትም ብለው መሰከሩ። ከአይሁድ መካከል ተገኝቷል። ይገርማል። ሄደው ግን ያን ሰው ከጉባኤ ለዩት። ያ ሰው ከጉባኤ ቢለይ እውነቱን ስለመሰከረ ነው። ቢዋሽ ኑሮ አይለይም ነበር። የዋሹት እናትና አባቱ ከጉባኤ አልተለዩ። ምንድነው የዋሹ? እነሱ ልጃቸው መሆኑን መስክረዋል። ማን እንዳዳነው ግን ተናገሩ ሲባሉ ተናገሩ እንዴ? አልተናገሩም። አናውቅም አሉ። እውነቱን እኮ ያውቃሉ። ፍርሃት ነው አናውቅም ያሰኛቸው። ዛሬ ይሄ ነው እኔንም መሰል ወንድሞችንም አስሮ የያዘን ፍርሃት። እውነቱን እንዳንናገር፣ እውነቱን እንዳንመሰክር፣ አጥፊውን አንተ ጥፋተኛ ነው ብሎ መናገር በፍርሃት ስለተያዘ እሱ ግን ተናገረ። እኔ ነኝ አለ። ያዳነኝ ኢየሱስ ነው አለ። ዕውሩም እኔ ነኝ ያዳነኝም ኢየሱስ ነው ተናገረ። መጨረሻ ከጉባኤ ለዩት። ከጉባኤ ሲለዩት ግን ማን መጣለት? ማን መጣለት? መድኃኒዓለም ክርስቶስ መጣለት። አያችሁ፣ ሰው ቢገፋ ማን ያነሳል? አቤት! ሰው ቢያዋርድ እግዚአብሔር ያከብራል። ሰው ቢገፋ እግዚአብሔር ይደግፋል። ሰው ቢጥል እግዚአብሔር ያነሳል። ሰው ቢያድህይ እግዚአብሔር ያከብራል፣ ያበለጽጋል። ሰው በሽተኛ ቢያደርገን እግዚአብሔር ይፈውሰናል። ሰው ቢለየን እግዚአብሔር አብሮን ይሆናል። አማኑኤል ነዋ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር። አቤት! እግዚአብሔር ከኛ ጋር። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ሆነ ማለት ነው። መቼ ነው ከኛ ጋር የሚሆን? እውነት ስንናገር ብቻ። እውነት ስንናገር፣ ለእውነት ስንቆም፣ ውሸትን ውሸት እውነትን እውነት ብለን ስንመሰክር፣ ያን ጊዜ እግዚአብሔር ከኛ ጋር። አማኑኤል የሚለው ቃል እውነተኛ ትርጉሙን ይይዛል ከኛ ላይ። ይሄ ሰው አማኑኤልን አየው፣ አማኑኤልን ማገኘው፣ ለአማኑኤል ሰገደ። ከሰው ቢለይ እግዚአብሔር ከሱ ጋር ሆነ። አማኑኤል የሚለውን ትርጉም በትክክል አገኘው። ያ ሰው እግዚአብሔር ከኛ ጋር ሆነ። ከእግዚአብሔር ከተለየን ከሰው ጋር ብንኖር ምን እንጠቀማለን? ብንታመም ሰው አይፈውሰን፣ ብንራብ ሰው አይመግበን፣ ብንደክም ሰው ያበረታል። ከሰው ተለይተን ከእግዚአብሔር ጋር ብንሆን አይሻልም?
ከኃጢአተኛ ጋር አብሮ ከማበር ከኃጢአተኛ ተለይቶ ከእግዚአብሔር ጋር መኖር አይሻልም? ከውሸት እንለይ፣ ከክፋት እንለይ፣ ከአድማ እንለይ፣ ከተንኮል ከቅናት ከምቀኝነት እንለይ። በእውነት ነው የምላችሁ፣ ከኃጢአታችን እንለይ። እስኪ መጀመሪያ ከዝሙቱም ከርኩሰቱም ከስርቆቱም ከውሸቱም ከራሳችን ኃጢአት እንለይ። ከሰው ከመለየታችንም ከምንም በፊት ራሳችንን ከራሳችን ኃጢአት ብንለየው ያን ጊዜ እግዚአብሔር ከኛ ጋር ይሆናል። ሂድ ታጠብ አለ። ምን በል ምን አለው? ሂድ ታጠብ። ሂድ ታጠቢ እናቴ፣ ሂድ ታጠብ ወንድሜ፣ አባቴ የሚታጠቡ እኔም እታጠባለሁ። የሚያድነን ይሄ ነው፣ የሚያቆመንም ይሄ ነው። ከእግዚአብሔር ጋር የሚያኖር የሀገራችንን ፈውስ የሚያመጣው ብንታጠብ ነው። ካልታጠብን ፈውስ የለም። ያልታጠበ ሰው ጽዩፍ ነው የሚሆነው። ለሚቀርበው ሰው ጠረኑ ይበላሻል። አይደል እንዴ? እንኳንስ ሳንታጠብ ታጥበንም በሽቶም ታግዘን እኮ ጠረናችን አስቸግሯል። አይደል እንዴ? አሁን ማለት የምንለብሰው ልብሱ ራሱ ይሄ ዝም ብሎ የቻይና ልብስ ቶሎ ብሎ ላብ የሚያመጣ ነው። ሙቀት አለው። በብርዱ ደግሞ ቅዝቃዜ ነው። ቅዝቃዜ ይስባል፣ በሙቀቱ ሙቀት ይስባል፣ ያለበታል። የጧቱ ለማታ ከሰው ተጠግቶ ለመቆም እኮ እንደው በጣም ያሰፍራል። በእግዚአብሔር ዘንድ ታዲያ ከነ ኃጢአታችን በእግዚአብሔር ዘንድ ለቅዱሳኑ ጠረናችን እንዴት አይነት ነው? ለመላእክት ለጠባቂው መልአክ የቀን መልአክ የሌት መልአክ ጠባቂ ለአንድ ሰው በቀን በ24 ሰዓት 2 መልአክ አለው። ጠረናችን ያስጠጋዋል። ሳትታጠብ የባለሽ ጋር ስትተኝ ሳትታጠብ እንደው ቀን የዋልክበት ያንተ ብሎ ጠረን እንዳላለ ከሚስት ጋር ብትተኛ እንዴ ነው ይመቻቻችኋል? ልጆቻችን እንኳን ራሱ ልጠብሽ ብለን የምናጧቸው ልጆቹን በራሳቸው እንኳን የማይታጠቡትን አይደለም እንዴ? ጠረናቸው ሳይመቸን ሲቀር አይደለም እናጧቸው። የኛስ ጠረን የዝሙት ጠረን አለን፣ የውሸት ጠረን አለን፣ የስርቆት ጠረን አለን፣ የጥላቻ ጠረን አለብን። ለጠባቂ መልአክ የማይመች የቀኑም ሲመጣ ርቆ እንዲቆም የሚያደርገው የሌሊቱም ሲመጣ ገና ርቀት በዚያው እንዲቆም 40 ክንድ እንዲርቀን የሚያደርግ ምእመናን ክርስቲያኖች ኢትዮጵያውያን ጠረናችን ተለውጧል። እንታጠብ። ይታጠብ ብሎ መድኃኒዓለም እያዘዘን ነው። ብንታጠብ ጠረናችን ይስተካከላል። ባንታጠብ የሚቀርበን የለም፣ ለሚቀርበንም አንመችም። እንደተለያየን እንኖራለን። አንድ ላይ የሚያደርገው መታጠብ። ያ ሰው እኮ ሳይታጠብ ከሰው ተለይቶ ብቻውን ቁጭ ብሎ ነው ሲለምን የኖረው። የሚቀርበውም የለም። ሳንቲም እንኳን የሚሰጠው ሰው እኮ በቁም ነው እንዲወርውሮለት የሚሄድ የነበረው። በእርግጥ የእሱ አለመታጠብ የሥጋ ዕውርነት እንጂ የውስጥ አልነበረም እኮ የውስጥ አልነበረም። ስለዚህ እኛ ግን ውጫዊውም ውስጣዊውም አይናችን እየበራ አይደለም። ውጫዊው አይናችን ቢበራ ከቆርቆሮ አልፎ ሌላ ነገር ማየት አልቻለም። አይተናል እንዴ? ምንም አላየም። አይናችን ቆርቆሮ ብቻ ነው የሚያየው። የእግዚአብሔርን ቃል እኮ ማንበብ ትተናል። የሚያነብ ሰው አለ። አሁን መጽሐፍ ቅዱስ የምታነቡ ሰዎች አላችሁ። ሌሎች ለበጎ ነገር የሚመክሩ የሚመሩ የሚያስተካክሉ ቅዱሳት መጻሕፍት እናነባለን። አሁን ማይ ፌስቡክ የሚባለው ከመጣ ወዲህማ ሰውና መጽሐፍ ተለያየ። በቃ ብናነብ ውጫዊ አይናችን መጽሐፍ ላይ ቢያርፍ፣ ውስጣዊ አይናችን ሚስጥር ላይ ቢያርፍ ያን ጊዜ እንስተካከላለን። መጻጉዕን የፈወሰ አምላክ ኢትዮጵያ ሀገራችን ይፈውስልን። አሜን። መጻጉዕን የፈወሰ አምላክ ቤተክርስቲያናችንን ይፈውስልን። አሜን። ዕውሩን ያበራ አምላክ የሀገራችን ጨለማ ይግፈፍልን። አሜን። ዕውሩን ያበራው አምላክ በእኔና በእናንተ ላይ ያለውን ጨለማ ያስወግድልን። አሜን። ጨልመናል። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? በጥላቻ የሚኖር ሰው በጨለማ ይሄዳል ይኖራል። ወንድሙን የሚጠላ ነው የሚለው። ወንድሙን የሚጠላ ሰው በጨለማ ይኖራል።
በጨለማ የሚሄድ ሰው ደግሞ የሚሄድበትን አያውቅም፣ ጉድጓድ ላይ ይወድቃል። ዛሬ የኢትዮጵያ ሕዝብ በሙሉ በጨለማ ውስጥ ነው ያለው። ምክንያቱም ወንድሙን በጥላቻ ስለሚያይ ማለት ነው። እርስ በርሱ የሚጠላላ ሰው ጨለማ ውስጥ ነው ያለው። የኢትዮጵያ ጨለማ የሚገፈፈው ፍቅር ስንይዝ ነው፣ እርስ በርሳችን ስንፋቀር ነው። በጎሳ በቋንቋ በነገድ ሳንከፋፈል ሰው በመሆናችን ይልቁንም ኢትዮጵያውያን በመሆናችን ይልቁንም በሃይማኖትም በነገድም በምን ሳንከፋፈል ኢትዮጵያውያን በመሆናችን ብንዋደድ ጨለማው ይገፈፋል። ያጣነው በረከት ይመጣል፣ ያጣነው ሰላም ይመጣል። ስለ ምእመናን ሂድ ታጠብ የሚለው ቃል ለዚያ እውር ብቻ ተጽፎ የቀረ አይደለም፣ ዛሬ ለሁላችን የሚሰራ ነው። ምን የሚለው? ሂድ ታጠብ። እችልዛችሁ ሂዱ ቤታችሁ፣ ሂድ ታጠብ ተብያለሁ እያላችሁ ሂዱ። ሂድ ታጠቢ ተብያለሁ እያላችሁ ሂዱ። ታጠብ ተብያለሁ፣ ታጠቢ ተብያለሁ፣ ታጠቡ ተብለናል ካላችሁ መታጠብ ነው። ታዲያ መጨረሻው ሳይታጠቡ እንጂ መብላት አለ እንዴ? ሳይታጠቡ መብላት አለ? ታጠቡ፣ እንታጠብ።